የለውም እሱ እስትንፋሱ ግን ቆይ አንዴ እስትንፋሱ ግን ህይወት እንዲኖራት ነው ምክንያት የሆነው በአላህ ፍቃድ ከሆነ በብቻው ግን እስትንፋሱ ምንም ማድረግ አይችልም። አለቀ። ስለዚህ የኢሳ እስትንፋስ ራሱ ምክንያት ሆኗል ህይወት ለመገኘት ነው። እንግዲህ በቁርአን ከአላህና ከኢሳ ውጪ በእንደዚህ አይነት መንገድ ፍጥረትን ያስገኘ አለ ወይስ የለም? አሁን ጥያቄ እሱ ነው። አሁን ሺህ ጊዜ ማውራት ይሄ እንቦጭ ሆነብኝ። ገባ አለ ወይስ የለም? መልስ። ውሃ ቅዳ ውሃ መልስ ሆነ። እኔ እኮ አንተ የሆነ ነገር እነግርሃለሁ። አንተ ኧረ መልስ፣ በፈጣሪ ስም ውሃ ቅዳ ውሃ መልስ አትበል። ይሄን ጥያቄ አልመለስከውም። ቅድም እመልሳለሁ ብለህ የተውከው ጥያቄ ይሄ ነበረ። ስለዚህ መልስ አለ ወይስ የለም? ለመጨረሻ ጊዜ ልጠይቅህ፣ አለ ወይስ የለም? ቴንክ ዩ ጨርሰናል። ቴንክ ዩ አብዱል፣ ሌላ ጊዜ ማትጥፋ። እናመሰግናለን ስለ ቆይታ። በቃ እናመሰግናለን። ሰላም ሰንብት። እናመሰግናለን። ቅድም የጠየቁት ጥያቄ ይሄ ነበረ፣ ተመልሷል ማለት ነው። አይ እኔ ግን በጣም የምደነቀው ነገር ምንድን መሰለህ? አትደነቅ አባ ከፍራን ታርጋ አንዴ ቻው ብለን ጨርሰን አሁን የምደነቀው ብለህ መደነቅን አሁን መናገሩ አስፈላጊ አይመስለኝም። እናመሰግናለን ኤኒዌይ ስለነበረን ቆይታ። አረድ ያለ አለሁኝ ሆዴ ከድር አለ። እስኪ ተቀበለው ከድር። አይ ያው አሪፍ አድርገህ ይዘኸዋል ብዬ ነው። ምንም የሚጨመር ነገር የለም። እስኪ ከድር እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። አሁን ስናወራበት የነበረውን ሰምተሃል አይደለ? በደንብ። እሺ እስኪ አስተያየትህን ንገረን። አንተ በእስልምና ከአላህ ሌላ ፈጣሪ አለ ወይ የሚለውን ምናልባት ኢሳ ሲፈጥር እየተመለከትን ነውና እሱን እስኪ አስተያየትህን ንገረን። አንተ እንትን እንላለን። በኢስላም ከአላህ ውጭ አምላክ የለም። ላሳጥርልህ። አይ ፈጣሪውን ነው ኢሳ ከወፍ ቅርጽ ወፍ ሰርቷል አይደለ? እስትንፋሱን እፍ ብሎበት ነፍስ አስገኝቷል አይደለ? እሱ ሚራክል ነው፣ ተአምር ነው። በዚህ ልትሸውደን አትችልም። ሰውንም ማታለል አትችሉም። በዚህ ሰማኸኝ? አይ ልናታልል እኮ አይደለም። ኖ አዳምጠኝ። እኔ ላውራ። እሺ እኮ እየጠየቅኩህ እኮ ነው። እንድታወራ እኮ እየጠየቅኩህ ነው። ጠይቀሃል። አሁን አንተ ጥያቄህን ጠይቀሃል። እኔ ላውራ። እሺ ሰማኸኝ? እንደ ቀጠለው እንደ ወዳጅ ምን ላድርግ? ተአምር ነው እያልኩህ ነው። ይሄ ተአምር ነው። ወፍን መፍጠሩ ተአምር ነው። የሞትን ሰው ማስነሳቱ ተአምር ነው። እውርን ማዳኑ፣ ለምጻሞችን መፈወሱ ይህ ተአምር ነው። እሺ አዳምጠኝ። ተአምር ነው ማለት አታቋርጠኝ። ቆይ ጥያቄህን ጠይቀሃል። እኔ ላውራ። አውርቼ ልጨርስ። ስማኝ፣ አታቋርጠኝ። እኔ አውርቼ ልጨርስ። ሚዩት አድርጉልኝ አንድ ጊዜ። እንደዚህ መደማመጥ አንችልም። እንዲህ ከሆነ ለማውራት የገባኸው ከሌሎች ልጆች ጋር እንቀጥል። ሌሎች ልጆችም ስላሉ ከነሱ ጋር እንቀጥላለን። ይኸውልህ ደጋገምከው። ተአምር ነው ብለህ ደጋገምከው። እኛ ጥያቄያችን ነፍስ ለአንድ አካል ነፍስን መስጠት ከፈጣሪ ውጭ የሚቻለው ለማን ነው? ነፍስን መስጠት። ነፍስን ደግሞ አንድ አካል ከሰጠ ፈጣሪ ነው እንጂ የሚባለው ዝም ብሎ ተራ ግለሰብ አይደለም። ተራ ግለሰብ የሚፈጥር ከሆነ ከፈጣሪ ጋር የመፍጠርን ስራ እየተስተካከለ ነው ማለት ነው። ወይንም አላህ ያጋራል ማለት ነው መፍጠርን። ኦኬ አምላክህን እኮ ፈጣሪ ብለህ እኮ የምትጠራበት እኮ ምክንያት አለው፣ ስለሚፈጥር ነው እንጂ ሌላ ፈጣሪማ ካለ ያንንም ፈጣሪ ብለህ መጥራት አለብህ ማለት ነው። አምላክ ፈጣሪ ተብሎ የሚጠራበት ምክንያት ስላለው ነው። ብቸኛ ፈጣሪ እሱ ስለሆነ ከሱ ውጭ ሌላ ሊፈጠር የሚችል ስለሌለ ፈጣሪ ስትል አውቶማቲክሊ ስለ አምላክ እያወራህ እንደሆነ ስለሚታወቅ ነው። ያንን ነገር ግን የሚያጋራ ከሆነ አምላክህ መፍጠርን የሚያጋራ ከሆነ አምላክነቱን ያጣል ማለት ነው።
ወይንም ፈጣሪነቱን ብቸኛ ፈጣሪነቱን ያጣል። ስለዚህ ብቸኛ ፈጣሪ ነው እንዴት ነው የምትለኝ? የአንድ ነገር ፈጣሪ ስለሆነ ብቻ አይደለም ፈጣሪ ነው ብለን የምናመልከው እኛ። ሰማኸኝ? በራሱ ኮንፊደንስ ቢኖረው ኑሮ እኔ የአላህ ባሪያ ነኝ ከማለት ፋንታ እኔ አምላክ ነኝ ይል ነበር። ግን የትኛውም የቁርአን ቦታ ላይ ያ ብቻ አይደለም መጽሐፍ ቅዱስንም ጨምሮ የትኛውም ቦታ ላይ እኔ አምላክ ነኝ አይልም። አይልም አይልም። ስለ አምላክነት አይደለም እያወራሁ። ወፍን መፍጠሩ አምላክ አያደርገውም። ወፍን መፍጠሩ፣ ስለዚህ መፍጠሩ ላይ መስማማት ነው ዋናው ነገር። መፍጠሩን ታምናለህ። ከፈጠረ ደግሞ ይሄ ፈጣሪ ያስብለዋል። ስለዚህ በእስልምና ቢያንስ ሁለት ፈጣሪዎች አሉ ማለት ነው። አንደኛው አላህ ነው፣ ሁለተኛው ኢሳ ነው። አንተ በየትኛውም ትርጉም በአላህ ፈቃድ ነው በእንደዚህ ነው ብለህ ብትተረጉመውም ዞሮ ዞሮ ግን መፍጠርን የሚያክል ነገር እንግዲህ ተውሂድ የሚባለው ነገር ምናልባት ሁሉን ነገር ይሄ ለአምላክ የሚገቡ ነገሮችን አንድ ማድረግ አንድ ወደ ማድረግ አላህን አንድ ማድረግ በሁሉ ነገር የሚለውን ኮንሰፕትም የያዘ ነው ተውሂድ። ከዛ ውስጥ ደግሞ ምን ይካተታል? መፍጠርም እዛ ውስጥ ነው ያለው፣ ፈጣሪነትም እዛ ውስጥ ነው የሚካተተው። ስለዚህ ኢሳ ደግሞ የሚፈጥር ከሆነ ከአላህ ጎን አብሮ ለዚያውም በስትንፋሱ ነው። ልብ በል የአላህ እስትንፋስ እኮ ልዩ የሚያደርገው ወይም የፈጣሪ እስትንፋስ ልዩ የሚያደርገው ለምንድን ነው? ህይወት ሰጪ ስለሆነ ነው። ህይወት ሰጪ እስትንፋስ ህይወትን የሚዘራ እስትንፋስ ስለሆነ ነው። ኢየሱስ ክርስቶስም ደግሞ ኢሳ ደግሞ ምንድን ነው? እስትንፋስ ሰጥቶ ነፍስን የሚዘራ ከሆነ ያ ፈጣሪ ያስብለዋል ነው። ስለዚህ እሱ ወርዶ ስለሄደ ምናልባት ሰላም ብያለሁ። እንዴት ናችሁ? ፈይሰል ይቀድመሃል። እንዴት ይቀጥላለህ? አንዴ ፈይሰል ይቀድመሃል። መሐመድ ሰላም ብያለሁ። ፈይሰል ሰላም አለይኩም ሀቢቤ። ወአለይኩም ሰላም መሐመድ። አረዲ ኡስታዝ ከሆነ መሐመድ ግን ኡስታዝ ከሆኑ ይቀጥላሉ መምህር ስለሚሆኑ ማለት ነው። ኦኬ እኔ ችግር የለብኝም። እነሱ ከተፈቃቀዱ ምንም ማንም መሐመድ ትቀጥላለህ? ልቀጥል? ፍቃደኛ ከሆን ከአንድ ሊቀጥልና ትቀጥላለህ። ችግር የለውም። እሺ ዮሐዴ ታወራለህ? አረዲ ዮሐዴ ወይንም ሌሎች ዮባም ማማይም መቀጠል የሚፈልግ ይቀጥል። እሺ ቴንክ ዩ አሬዲ። አንተ ነው ወይስ ሌላ ሰው ነው የሚቀጥለው? ከዮሐዴ ጋር ቀጥሎ። ዮሐዴ አለ? አይ አንተ ብትሆን ትሻላለህ ብዬ ነው። ችግር የለም ቀጥል። ምንም ያው ነው ሁሉም ማውራት እድል እንዲኖረው በሚል ነው። ቀጥል። እሺ ቴንክ ዩ። እስቲ ጥያቄውን ጠይቅና ከዛ በኋላ ወደ መልስ እንግባና ለእኔም አንድ እድል ትሰጡኛለህ እንዲጠይቅህ። እሺ ያው ከርዕሱ ጋር በተገናኘ ችግር የለውም። ርዕሱ ኡስታዝ ዋና መነሻ የተነሳበት ማለት ነው የተነሳንበት ኢሳ ሀሳቡ ስለሆነ ነው። ዋና የተነሳንበት ሀሳብ የኢሳን ትርጉም ማወቅ ነው። በእስልምና ኢሳ የሚለውን ትርጉም የምታውቅ ከሆነ እንድትነግረን። ከዛ በኋላ ነው ብዛት ሰው አላቅም ስላለ ወደዚህኛው ሀሳብ የመጣ ነው እና የኢሳን ትርጉም የምታውቅ ከሆነ በእስልምና በቁርአን እሱን እንድናቅ ስለምንፈልግ ወደዛ መሄድ የምትችል ከሆነ እሱን፣ ካልፈለክ ደግሞ ወደዚህኛው ጥያቄ መሄድ እንችላለን። የስሙን ትርጉም ነው የፈለግከው? እሺ አርዲ አንተ እንደሚመች አድርገው። በቃ ኢሳ የሚለው ትርጉም ምንድነው? የስሙ ትርጉም ምንድነው ከሚለውን ጀምርና ከዛ በኋላ በሌላው ሀሳብ ላይ ደግሞ እናወራለን። ምን ማለት ነው ኢሳ ማለት? በምንኛ ነው የፈለግከው? እንዴ ኢሳ ምንኛ ነው? ኢሳ በሙስሊሞች በእስልምና ኢሳ ሲባል ምንኛ ነው ነው። ኦብቪየስሊ ይሄ እኮ አንተ ሙስሊም ነህ አይደለ? ስለዚህ ሙስሊሞች ኢሳ ሲባል ምንድን ነው ምን ማለት ነው ብላችሁ ነው የምትረዱት? ስሙን ኢሳ የአላህ ነብይ እንደሆነ ነው የምንረዳው። ኖ የስሙ ትርጉም እሱ ባሪያ እንደሆነ ነው የምንረዳው። ትርጉሙ ምን ማለት ነው? ስሙ የስሙን እንትናን ነው የፈለግከው? ትርጉሙ
እሱን ችግር አለው ማለት እሱ በተለያየ ትርጉም ሊኖረው ይችላል። ግን ዒሳ ለማንኛውም የአረብኛ ቋንቋ ሳይሆን ይሄ አረብኛ ቋንቋ ሳይሆን እሱ የተወለደበት እሱ ያደገበት አካባቢ ቋንቋ ስለሆነ እሱ አይተነው እሱ ላይ ማውራት እንችላለን። አሁን ግን እሱ አሳሳቢ አይመስለኝም። ለምሳሌ አሁን ሙሳ ማለት እንደሆነ ታውቃለህ? ሙሐመድ አረብኛ ነው። አዎ አረብኛ ነው። ምን ማለት ነው ትርጉሙ? ምስጉን ማለት ነው። አላህ የሚያመሰግን። አየህ እንዴት በቀላሉ ቶሎ እንደመለስክልኝ ለመሐመድ ሲሆን አረብኛ ስለሆነ ነው። አረብኛ ስለሆነ ነው። ቆይ አንድ ጊዜ አረብ ስለሆነ ነው አልከው እኮ አንድ ጊዜ እኮ ልንገርህ። ዒሳ አረብኛ ነው እንዴ? ኧረ አንድ ጊዜ እኮ አልኩህ ወዳጅ። ቆይ ኢሳ እንግዲህ በእስልምና ውስጥ ከነቢያቶች መካከል ምናልባትም ከመሐመድም ሁሉ በላይ ታላቅ ነብይ ነው። እጅግ ትልቅ ቦታ። ቆይ አንድ ጊዜ ኧረ እባክህን ወዳጄ እንዴ ፕሊዝ። ስታወራ እኮ አንተ ዝም ብዬ አዳመጥኩህ እኮ። አንድ ጊዜ አዳመጥኩህ። ነቢያት ሁሉ በላጭ ነው ያልከውን ክፈት አንዴ መረጃ። ኧረ እባክህን እስኪ አንድ ጊዜ ተረቱን ተውና እንድንግባባ ከፈለክ አሬዲ አሁን መጀመሪያ ሚዩት አድርግልኝ። ከፈለክ ተረቱን እዚህ ጋር ሚዩት አድርግልኝ ፕሊዝ። ኡስታዝ ይቅርታ፣ አንተ ትልቅ ሰው ነው ኡስታዝ ተብለን የገባኸው። ቢያንስ ከኖርማሉ ምዕመን የተሻልኩንና ሰው ምን እንደሚል እንኳን አዳምጥና መልስ። የመሐመድን በፍጥነት እንደመለስ የኢሳንም እንደዛ በፍጥነት መመለስ ትችል ነበረ፣ በጣም በቀላሉ ማለት ነው። ስለዚህ ተረጋጋና የኢሳን ትርጉም ይሄ ነው ብለን ትመልስለታለህ በቃ። ስለዚህ አርዲ አሁን ሐሳብህን ቀጥልና ጥያቄን በደንብ አቅርብለት። በጣም ጥሩ። በጣም አጭርና ግልጽ ነው የማደርገው ጥያቄውን። ኢሳ እንግዲህ ከነቢያት ሁሉ የበላይ ነው ብዬ የተናገርኩበት ምክንያት ለምንድን ነው? የሰው ሁሉ ሰይጣን ነክቶት ሲወለድ ለምሳሌ ኢሳ ብቻ ነው በእስልምና ሰይጣን ሳይነካው የተወለደው ብቸኛው። በብዙ ነገሮች በጣም ሆነ ልንከፍትልህ ነው። ሰይጣን ሳይነካው የተወለደው ብቸኛው ኢሳና መርየም ናቸው። እናቱና ኢሳ ብቻ ናቸው ብሎ በእስልምና ማስታት ይቀመጣል። ተጨምርበት ጨመርካው ሌላ እሺ፣ ሶስተኛም ጨምራ መርየምና ኢሳ ናቸው። ከፍታ ታሳያለህ። መሐመድ እንኳን ሳይቀር ጅን አለብኝ እኔ፣ ሁላችንም ላይ ጅን ያለ፣ ጅን የሌለበት ማን ላይ ነው? ኢሳና መርየም ላይ ነው ብሎ ተናግሯል። ኦኬ የኔ ጅን የሰለምን በሐዲስ ወጥቶና ሳይያለን ችግር የለም። እሺ አንዴ ሰማየ ቁርአን ብላለች። እስቲ ማማየን እንዝማና ወደ አንተ እንመጣለን። ማማየ ቀጥይ እስቲ በቁርአን እስቲ አንዴ ያሳይ። እሺ አንዴ ማማየን ማረጂም አንዴ ቆይ ኡስታዝ፣ ከዚህ በኋላ ማትረጋጋ ከሆነ አስወጣሃለሁ። አይ እሱ ችግር አለው። ማስወጣት ብቃታችሁ ስለሆነ ይሄ የመጨረሻ ቻንስ ስለሆነ እሱ ችግር አለው። አሁንም ተረጋጋ በእናትህ እባክህ። ከፍ ያሳየኝ ነቢያት ሁሉ በላጭ ነው ያልክበትን ቦታ ችግር የለውም ግን አንተ ተረጋጋ። የመጀመሪያው ጥያቄም እንዳይረሳ አርጂ ማማየን። እሺ እንዲያው እንትን ነው ከሁሉም በላይ ልዩ የሆነ ነብይ ስለነበረ ብዬ አነሳሁት። እንደ ኦፍ ቶፒክ ወሰደና እንዴት ነው ልዩ የሆነው ወደሚለው ሄደን እንጂ ነጥቤኔ ምንድን ነው ልዩ የሆነ ነብይ ሆኖ እንደዚህ አይነት ትልቅ ቦታ የሚሰጠው ነብይ ሆኖ ስምን አሁን እሱን ክፈት፣ ሌላ ተውና እሱን ክፈት። ሌላ ታወራለህ። ምን አይነት ስርዓት ነው? አንተ ኡስታዝ ተብለህ ትልቅ ሰው ሆነ እንዴት ስርዓት አይኖርም? ፕሊዝ ኦኬ። ስለዚህ ታላቅ ተረቱን አልሰማም። ኡስታዝ ስለተባልኩኝ ተረቱን አልሰማም ነው። እንዴት የስምን ትርጉም ተረቱን ስለማልሰማ ነው ኡስታዝ የሆንኩት። ይኸውልህ ወንድማችን ይገባናል። ምንድን ነው መሰለህ አሁን አንተ የስሙን ትርጉም አለማወቅ አስደንግጦሃል። እንዴትም አድርጌ ልረብሽ አይነት ነገር ነው ያስመሰለብህ። ኢትስ ኦኬ። አሁን ማማይ ከፈችው እናሳየውና እንቀጥላለን ወደ ርዕሱ። እሺ አረብኛውን ካለ ደግሞ ላስተካክልለት። አንዴ ሳህል ቡኻሪ 3431 እሺ ወደ ላይ ወጥቼ ከፍታለሁኝ ካስፈለገ። ማማይ ግን እያለን ያለ ነው ምንድነው እንደዚህ አይነት ታላቅ ነብይ ስምን የሚያክል ነገር ትርጉሙን በትንሹ ማወቅ እንዲያው መሰረታዊ ነው። ቢያንስ ስምን ማወቅ በጣም መሰረታዊ ነገር ነው። ምክንያቱም ከስም ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ ስምን መልአክ ያወጣዋል ይላል የሀገራችን ሰው እንኳን። አንብብ መሐመድ። አይ መጀመሪያ ከቁርአን ክፈች። ይማየ
ከቁርአን ነው መከፍትልሽ። ከዛ ጀምረና ወደዚህ ትመጫለሽ። አንዴ እዚሁ ጋር ቁርአን ሱረቱል ኢምራንን ይጠቅሳል። ከቁርአን ነው መከፍትልሽ። ፕሊስ አንብብ። መረጃው ሲከፍት ከፈቺ ቁርአኑን አልኩሽ። መሐመድ ሲከፈት ቁርአን ከፈቺ ከቁርአን ነው የምሰጠው። እዚሁ ሐዲሱ ላይ ቁርአን ይጠቅሰዋል። ይሄው ሱረቱል ኢምራን ቁጥር 36 ስለሚጠቅሰው ማለት ነው። አንብበው እዚህ ጋር። ኧረ ቁርአኑን ክፈችልኝ። በቃ አንተ አውቀህ ነው ማለት ነው። አንተ ቁርአን ነህ እንዴ? ቁርአን ብቻ አይ ፖለቲካህን እዛው ኪስ ያዛት ወንድማችን፣ ከአንተ በላይ ፖለቲካ ስለምናቅ ማለት ነው። አሁን እዚህ ጋር መረጃ ብለሃል። አንተ የምትፈልገውን ቁርአንም እዚሁ ጋር ይጠቅስልሃል። መርየም እንዲህ አለች፣ አላህ እንዲህ አላት ብሎ እዛው አንተ የምትፈልገውን ቁርአንም እንደዚህ ብትነጠቅ ነው የሚሻለ ያስቀምጠዋል። ልክ መረጃ ሲከፈት ወከባ ይፈጥራል። አንዴማ ፈይሰል ቆይ አንዴ ያደረገውን ነገር ሰው ልብ እንዲል ማለት ነው። ልጁ ፓኒክ ያደረገው ወይንም መደናገጥ ውስጥ የገባው ለምንድን ነው? ያልጠበቀው ጥያቄ ነው። ኢሳ ትርጉሙ ምን ማለት ነው ሲባል እንዴት ነው የምመልሰው የሚለውን ነገር እያሰበበት ማምለጫ ደግሞ መንገድ በዛውም ደግሞ እየፈለገ ስለነበረ ነው። በጣም እኮ መሰረታዊ የሆነ ጥያቄ ነው። ከዛ በኋላ ልክ ማስረጃ እንደሚመጣ ሲገባው ደግሞ ቶሎ ብሎ እስልምናውን ኮምፕሊትሊ ወደ ጎን ትቶ አዚፍ ሐዲስ ኡስታዝ ነው ይሄ ሰውዬ። የቡካሪን ሐዲስ እንግዲህ አይ ቡካሪ ሐዲስን አልፈልግም ብሎ ማለት በኡስታዝ ደረጃ ምን ያህል ለእምነታቸው ታማኝ እንዳልሆኑ እነዚህ ሰዎች የሚያሳይ ነው። እንደዚህ መደረግ የለበትም። እሺ ፈይሰል ወደ አንተን ቀጥል። ማማዬ ምናልባት ወይ አንቺ ቀጥል። አብዲ የሚያሳዝነው እኮ ወዲያው ገልበጥ አድርገህ ሰከንድ አልፈጅብህም። የመሐመድን ስም ስጠይቀው ምስጉን የተመሰገነ ብሎ ሰከንድ አልፈጅብህም። የኢሳን ግን ሲሆን እንደው የአላህ ቃል የተባለው ኢሳ የአላህ ሩህ የተባለው ኢሳ ስሙ ከየት ነው ወዴት ነው እንዴት ነው የሚባሉ መጨማመሪያዎች ሲመጣ ይሄ ራስንም ያስጠይቃሉ። ኢሳ ከመሐመድ በላይ እኮ ቁርአን ላይ የተጻፈው ኢሳ ነው አይደል? የኢሳ ትርጉም እንዴት ነው? በጣም ቀላል እኮ የሆነ ሎጂክ። እሺ በጣም ብቻ ቀጥል ሸር። በጣም አንተሽ በጣም እውነት ነው። በነገራችን ላይ ነቢያትን እኛ እናከብራለን፣ ነቢያትን እኮ እንደዚህ እናደርጋለን ይሉና ግን ሙስሊሞች አንድም ስለ ነቢያት የሚያውቁት ነገር የለም። አንድም ነገር አንድም። ምክንያቱም የለም እነዛ መጽሐፎች ላይ ያነሳችሁት ሀሳብ ላይ ከመጀመሪያው ከስሙን ጀምርና የስሙን ትርጉም ንገረንና ከዛ በኋላ አላውቀውም የስሙን ትርጉም ግን ለምንድን ነው በእስልምና ስሙ የማይታወቀው ብለህ ራስን ጠይቀህ ታውቃለህ? ይታወቃል፣ ግን እኔ አላውቀውም። ይታወቃል። እኔ ፐርሰናሊቲ ነው እኔ ስለማላውቀው እኔ ማላውቀው ነገር አላውቅም ብላለሁ እንጂ እስልምና አያውቅም እያልኩ አይደል። የቤት ስራ እንስጥህ፣ ሂድና ምናልባት እስከ ቂያማ ቀንም ልንሰጥህ እንችላለን። የኢሳ ትርጉም ምን ማለት ነው የሚለውን ሂድና እስኪፈልግና ቼክ አድርግ። የማታውቀው ቆይ አንድ ጊዜ ልንገርህ፣ አታገኘውም። ኦኬ ሄደህ ስትፈልግ አታገኘው ምን ማለት እንደሆነ። ግን ሳታገኘው ስትቀር ግን ራስህን እንድትጠይቅ የምፈልገው ነገር ምንድን ነው መሰለህ? ስምን የሚያክል ነገር እንዴት ሆኖ ነው ትርጉሙ የማይታወቀው? ይሄ ታሪክ ዝም ብሎ ተኮርጆ ነው የሚለውን ደግሞ በዛው ደግሞ እንድታጠናበት እመክርሃለሁ። አሁን ወደ ሀሳቡ ወደ ሱረቱል ኢምራን ያልከው መሄድ ትችላለህ። አንዴ ትልቁ ላይ አድርገኝና እንየው ክፍሉን። እሺ አይ እና ወንድማችን ደግሞ በዛ ላይ አቁም ስትባል ታቆማለህ፣ ሚዩት አድርግ ስትባል ሚዩት ታደርጋለህ። እሺ ወንድሜ በቃ የሆነ ምን ለማለት ፈልገን አይደለ እንደ ጭቅጭቅ እንዳይሆን ማለት ነው። በቃ አሁኑ ኡስታዝ እንደነበረው አይነት ጭቅጭቅ እንዳይሆን አንዴ ሚዩት አድርግ ካሉ ሚዩት አድርግላቸው። እሺ ኦኬ። አንተ ነህ ሚዩት አድርግ ሲሉኝ ሚዩት አደርጋለሁ፣ ሚዩት አንሳ ሲሉኝ ደግሞ ሚዩት ከፍታለሁ። በቃ የማያስፈልግ ነገር ንግግር ውስጥ እንዳትገባ ማለት ነው። ቀለል ባለው ይህ ሀቅን ለማውጣት ስለሆነ የምናወራው አያስፈልግም። ክፍሉ ይጀምራል። ሱረቱል አል ኢምራን ቁጥር 49 ላይ ከላይ ጀምሮ ላንብበው። ጽሕፈትንና ጥበብንም ተውራትንም ኢንጂልንም ያስተምረዋል አለ። ከዛ ወረዳለና ወደ እስራኤልም ልጆች መልእክተኛ ያደርገዋል አለ። ምን ያደርገዋል? መልእክተኛ ያደርገዋል አለ። ይላልም እኔ ከጌታዬ ዘንድ በምን መጣሁ አለ? በተአምር ተአምርን ይዤ ወደ እናንተ መጣሁ አለ። እኔ ለእናንተ መጣሁ
እንዴት ያለ ትርጉም ነው? በተአምር ወደ እናንተ መጣሁ ማለት ተአምርን ይዤ ወደ እናንተ መጣሁ ማለት ነው? እኔ ተሳስቻለሁ፣ አንተ ፍታል። አዎ በተአምር መጣሁኝ ማለት አወላለዱን እየተናገረ ነው። እንደዛ ብሎ የፈሰረ አንድ ተፍሲር አምጣ ስላወላለዱ በተአምር አሳያለሁኝ። እሱን ከፍቼ በተአምር መጣሁኝ ሲል ግን አወላለዱ ከድንግል በመወለዱ ያንን ተአምር ነው ብሎ እየተናገረ ግን ከዛ ምንም እኮ ይሄ እኮ የሚያጣላ ነገር እኮ አይደለም። አያጣላም። ፖይንቱ እዚህ ጋር እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ምን አደርጋለሁ አለ? እፈጥራለሁ። ምንድን ነው የፈጠረው? ወፍ አይደል? ይሄው አንብብና ንገረኝ። ይሄው እዚህ ጋር ይሄ የሚለውን አንብበህ አንተ ምንድን ነው የፈጠረው ስልህ እንደ ወፍ ቅርጽ ከጭቃ ፈጥራለሁኝ አለ። እንደ ወፍ ቅርጽ ምንድን ነው የፈጠረው? ቆይ አዳምጠኝ። የወፍ ቅርጽ ከምን ፈጠረ? ኧረ እባክህን እንዴ ፊደል በፊደል ተቆጥራለህ እንዴ? ምን ሆነህ ነው? ፊደል በፊደል አይደለም። ከዚህ ጀምሮ እያጠራን ከመጣን ያስማማል። አዎ እያጠራን እንመጣለን። መጠይቅህን እየመለስክ ማለት። ኧረ እባክህን ቆይ አንድ ጊዜ እሺ፣ ተረጋጋ። ፊደል በፊደል መቁጠር ሳይሆን እንደ ወፍ ቅርጽ እፈጥራለሁ። ይሄንን ሁሉ እኮ ያወራ ነው እኮ እንደ ወፍ ቅርጽ እፈጥራለሁኝ ብሎ ያ የፈጠረው የወፍ ቅርጽ ግን ነፍስ ዘርቶ ነፍስ ይዞ በሯል። ስንደርስ አይሻልም? አረዲ እዚህ ጋር መብረሩን ምን ማለት ነው? ሀሳቡን አንያዝና ፊደል በፊደል አትቁጠር ነው የምልህ። ፊደል በፊደል መቁጠሩን ተውና ሀሳቡን ይዘህ ሙሉን ሀሳብ ይዘህ እቺ ወፍ እንደ ወፍ ቅርጽ የፈጠራት ነፍስ ዘርታለች ወይስ አልዘራችም የሚለውን ፖይንቱ እሱ ነው ዋናው ነጥቡ። አረዲ እሱ ያንተ ሀሳብ ነው። እሱ ያንተ ሀሳብ ነው። የቁርአን ሀሳብ ነው እኮ የቁርአኑን ሀሳብ እያስረዳው ነው። አሁንም አዳምጠኝ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ምንድን ነው የፈጠረው? ኧረ እባክህን ፕሊዝ ነጥብህን አስቀምጥ። መልሱ ከብዶህ ምንድን ነው የፈጠረው? መልስልኝ። ኦኬ መልሱ ከብዶህ ነው እንደዚህ አይነት ምናምን የምትል ከሆነ ከሌሎች ልጆች ጋር ደግሞ እንቀጥል። እንደገና አማርኛ እያስተካከል አዳምጥ። ምንድን ነው የፈጠረው? አጭር ጥያቄ አጭር መልስ። ፖይንትህን አስቀምጥና ይኸውልህ የምትናገረውን አስቀምጥና ከዛ በኋላ እኔ መልሼ ምላሽን እሰጥሃለሁኝ። አስቀምጥ። መናገር የፈለግከውን ነገር ተናገርና ከዛ በኋላ ምን አስቀምጠኝ። አንተ እኮ እዚህ ጋር መደምደሚያ ስትሰራ ይቻላል። ኢሳጭቃ ወፍጥሯል። የኔ ነጥቤን ምን ብያስቀምጥኩት? ምንድነው የምትሰራው? በፈጣሪ ስም አጭርና ግልጽ አይደል እንዴ? መለሰልህ። ወፍ ነው የፈጠረው አለ። ወፍ ነው የፈጠረው። እሺ እኔ ከጌታ ማስረጃ ትፈልጋለህ? ቆይ አዳምጥ። እሺ እኔ በተአምር ወደ እናንተ መጣሁ አለ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ። በምንድን ነው የመጣው? በተአምር መጣ። እሺ ቀጥል። አታስቁመኝ ዮሐድ እባክህ፣ የማይጠቅም ነገር ላይ አታስቁመኝ። እንዴ ምን አንተ ቅድም ፊደል በፊደል ሲያስቆም አታስቁመኝ፣ ቃል በቃል እያየ መስሎኝ። እሺ አዳምጣ። ቆይ አንዴ ሌሎቻችሁ አታውሩ እባካችሁ። በመሀል ኢንተራፕት ምን እየሆንክ ነው? ተረጋጋና ምንድነው እንደ አጉል አዛዥ ምናምን የሚያደርግ ስርዓት ያዝና ጥያቄን አቅርብ። እሺ ወህዲ እሺ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ምንድን ነው የፈጠረው እዚህ ጋር? የወፍ ቅርጽ ፈጥራለሁ። ሰላሳ ጊዜ ምንድን ነው የምትጠይቀው? አረዲ መለሰልህ፣ እኔ መለስኩልህ። አሁን ተመልሰህ ወደ ላይ ሄደህ ለአራተኛ ጊዜ ቆይ አንዴ በተሳሳትኩ አይደል? እኔ ልንገርህ ምን እንደፈጠረ። አንዴ ስማኝ እሺ። ለሶስተኛ ጊዜ ተመልሰ ደጋግማ አነበብከው። ምንም የምትቀይረው ነገር የለም። ወፍ ፈጥሯል። 4 ነጥብ። እሺ ምንድነው ሐሳብ? ቀጥል። ከጭቃ እንደ ወፍ ቅርጽ። ወፏን ከምንድን ነው የፈጠራት? ከጭቃ ነው የፈጠራት። እቺ ወፍ ህይወት አላት የላት? ልክ አንተ ከጭቃ እንደተፈጠርከው ወፏም ከጭቃ ነው የተፈጠረችው። ወፍ አይልም፣ እንደ ወፍ ነው የሚለው እዚህ ጋር። እሺ ወፍ አይልም፣ እንደ ወፍ ቅርጽ ነው የሚለው። ማለት እንደ ወፍ ማለት የወፍ አይነት ቅርጽ ማለት ወፍ አይደለችም ነው? አይ የወፍ አይደለችም ማለት ነው። የወፍ ቅርጽ ወፍ አይደለችም ማለት ነው ወይ? እንደ ወፍ ማለት ወፍ አይደለችም ማለት ነው? አዎ የወፍ ወፍ አይደለም የሰራው። የሚበር ወፍ አይደለም። ወፍ አይደለም የሚበር ወፍ የሚበር ወፍ አይደለም። ኦኬ ማስረጃ ክፈት። የሚበር ወፍ አይደለም የሚለው ማስረጃውን አዳምጠኝ። ጊዜ ስጠኝና አዳምጠኝ። ኢሳ ክፈት። አይ እኮ ላውራ። ቆይ እያሰራኝም አይደለም እኮ ዝም በልና ላውራ። እሺ ይኸው እኔ ለእናንተ አለና ከጭቃ እንደ ወፍ ቅርጽ፣ ከዚህ ጭቃ አብኩቶ የወፍ ቅርጽ ፈጥሯል። እንደ ጭቃ ወፍ ይላል። እንደ ወፍ ቅርጽ ፈጥራለሁ አለ።
የሚበራ አይደለም የሚለው ማስረጃ አምጣ እንጂ እሱንማ ያሳያለሁ በደንብ። ወፍ አይደለም የሚለው ከየት ነው ያመጣው? ወፍ አይልማ ጭቃ ቀርቧል። ከጭቃ ጋር ወፍ ቅርጽ እኮ ወፍ አይልም እንደ ወፍ ወፍ አለ። ቆይ ስማኝ፣ የወፍ ቅርጽ ፈጠርኩ ይባላል እንዴ? እኮ ይፈጥራል። አዎ ይባላል ወይ ይባላል። እስቲ ከኢሳና ከአላህ ውጪ ለምሳሌ ቅርጽ ሰርቶ አንዴ ስማ እባክህ። አይደለም አዳምጠኝ። ጭቅጭቅ ትወዳላችሁ ልበል? አንተ አይደለም ይኸውልህ፣ ስማ ቤት ስለሆንክ እያፈንከኝ እኮ ነው። አልፋታም። ምንድን ነው የምታለቅስብኝ? በፈጣሪ ስም አንዴ ሚዩት አድርግና ስማ። ሚዩት አድርገው። ችግር አለባችሁ እንዴ? በቁርአንህ ከቁርአንህ ማለት ነው ፍጡር ተብለው ወይም ደግሞ ፈጠርኩ ተብለው ከፍጥረት ውጪ የሆነ አንድ ማስረጃ ክፈት ቶሎ በል። ይኸው እሺ፣ ታይም ፎር ኤቪደንስ ኖ አይደለም። ፍጡር ተብሎ ዝም ብሎ ቅርጽ ብቻ ፍጥረት ይባላል ስላልክ ማስረጃ ጥቀስ እያልኩ ነው። ከቁርአን እኮ አይደል አዳም ቅርጽ ብቻ ሆኖ ህይወት የሌለው ቅርጽ ብቻ ሆኖ ህይወት የሌለው ፍጡር ይባላል የሚል ማስረጃ ሱራ አልኢምራን ቁጥር 49 ሳንጨርስ ወደ ሌላ ለምን ትሄዳለህ? እንጨርሳታችን። አንተ እኮ ነው ያልከው ፍጥረት ተብሎ ግን ግልጽ እኮ ነው። ቅርጽ ብቻ ስማ፣ አንተ ራስህ ያመጣውን አርጊመንት ስትጠየቅ ይሄን ሳንጨርስ የትም አትሄድም አትባል። አንተን አርጊመንቱን ቢልድ ያደረገው ምክንያቱም ቅርጽ ነው እንጂ የፈጠረው ምትበራ አይደለችም ብለሃል። እሱ ማስረጃ ባይዘው ታመጣለህ ወይም ደግሞ ሲራዞችን ስለምንገባ እናያቸዋለን። አሁን ቆይ እዚህ ጋር ማለት ነው አንዴ ከዚህ ወደ ታች ሳትወርድ ከዚህ ወደ ታች ሳትወርድ የሚበር አትሮጥም። ሚዩት አድርገው አንዴ። ፍጥረት ተብሎ ወይም እፈጥራለሁ ተብሎ ቅርጽ ብቻ የሆነ ማስረጃ ቶሎ በል። ከሐዲስ ከቁርአን ጨረስክ? ይዋድ ልቀጥል? አዎ ማስረጃ ነው የምታወጣው እኮ ማስረጃ ነው የምሰጠህ። ይህን ማስረጃ የማትቀበለው ከሆነ መብት ነው። ከዚህ ይሄ ማስረጃማ ፍጥረት እንደሆነ እኮ እናሳያለን። አዳምጠኛ ኦልሞስት ተፈጥሯል። እፈጥራለሁ ተብሎ የተፈጠረ ነገር አለ። በእርሱ የሚለው ወደ ታች ሳትወርድ እዚህ ጋር የሚበረው ወፍ መሆኑን ማስረጃ አምጣ። ማለት የሚበረው ወፍ መሆኑ እዚህ ጋር ማስረጃ አምጣ። እዚህ ጋር ከዚህ አዳምጠኝ። እዚህ ጋር ገና አልተነፈሰባት። ቆይ መጀመሪያ ጥያቄውን አምጣ መጀመሪያ አዳምጠኝ እኮ ይወድ አልተነፈሰባትም። እዚህ ጋር ገና አልተነፈሰባትም። አዳምጠኝ፣ አልተነፈሰባትም ገና ወፏ ላይ። ይሄ ወፍ ይበራል ትለኛለህ እንዴ? ምን አይነት ሶሪ፣ አንድ ጊዜ የትኛው ይሄ ገና አልተነፈሰባትም ገና። ቆይ ማንህ ፈይሰል፣ እንደዚህ አይነት ሞኝነት ፕሊዝ። ፈይሰል አንድ ጊዜ ቆይ። ምን አይነት ሰዎች ናቸው በመድኃኒዓለም? አንዴ አርዲ፣ ምናልባት ትቀጥላለህ። ቆይ አርዲ፣ ከይቅርታ ጋር ቆይ አንድ ነገር ላሳየው። የጠየቁን ጥያቄ ሳትመልስ እሺ፣ አንተ ስርዓት ያዝና አውራ። እሺ እኔ ሳውራ ተደርበኝ አታውራ። ቆይ ስማ፣ ምክንያት አትፈልግ ለመውጣት። እሺ አላህ እንዲህ ብሎ ነበር። እሺ ሱራ እንትን ስልጣንን አትጠቀም። መድኃኒዓለም እንዴ አንተ ደግሞ ለመውጣት አትሞክር። እስኪ ተረጋጋ። እኔን እኛ ራሳችን መላሳችንን እዚህ ጋር ጠይቄው አልመለሰልኝም። ለዛ እኮ ነው ጭንቅላቴ ደግሞ አይችልም። ያልተመለሰ ጥያቄ ምንም አልጠየቅክም። እኔ ጠይቄህ ማስረጃ አላመጣህም። ሚውት አድርግና አርፈ ስማስ። እሺ አሁንም አዳምጠኝ። ይቅርታና ዮሐዴ አዳምጠኝ ይላል እንዴ? አንተ ካሁን በኋላ ከከፈትክ ማይክን አወርዳለሁ። እሺ ይቅርታና ቅድም ውይይቱን ከመጀመር ተወጣ ፈልገህ ነው ነግሬህ ነበረ። ሚውት አርግ ሲሉ አድርግ ብዬ ወረደ ራሱ። ቆይ አስገቡት። ቆይ ና ገባ ና። እንዲማ አትሮጥም እኮ። ቆይ አንዴ ተረጋግተናና ሆን ፐርፐዝሊ ጭቅጭቅ ይፈጥሩና ማለት ነው። ምን አይነት ሰዎች ናቸው በመድኃኒዓለም? አስገባው በጌታ ህይወት ስለሌላቸው ነገሮችም እያወራ ነበር። አይ እኔ እኮ ቀድሜ አውቄ ነው እኮ የነገርኩትኝ። እንደዚህ አይነት ነገር አቁም፣
ሚዩት አድርግ ባሉ ሰዓት ሚዩት አድርግ። ይሄ ደብል ቮይስ እንዳታረግ። እንደዚህ አይነት ነገር ውይይት አንፈልግም፣ ጭቅጭቅ አንፈልግም። በስርዓቱ ሚዩት አድርግ ሲሉ ታረጋለህ፣ አቁም ሲሉ ታቆማለህ ብዬ ነግሬዋለሁ። ይሄ ሁሉ እንደሚፈጠር ገብቶኝ ማለት ነው። ይሄ ማስረጃ ምን መሰለህ አንተ ሰምቻለሁ። ነገር ግን ባያወራል በስ አሁንም ሚዩት አድርግ። ይሄ ነው ችግሩ። አየህ ልክ ማስረጃ አወጣህ ማለት የሆነ ቪዲዮ ከፈትክ ማለት አትጠየቅበትም ማለት አይደለም። መልስ መስጠት አለብህ። መልስ ለመስጠት ደግሞ ለዛ ጥያቄ አንተ ሚዩት አድርገህ ማዳመጥ አለብህ መጀመሪያ። ልክ ጥያቄው ሲገባህ ምን እንደጠየቅ ሲገባህ መልሱን ለመመለስ ይቀልሃል በቃ። ስለዚህ አሁንም ረጋ በል። ማይክ ከፍቶ ሰው ባወራ ቁጥር ደግመህ ደረበህ ማውራት ምናምን ነገር አያስፈልግም። ስለዚህ የውሃድ በስርዓቱ ያወራሃል፣ በስርዓቱ ትመልሳለህ። ችግር የለውም። አትወጣም፣ ማንም አያስወጣም። ሞዴሬተሮች እንዳትነኩት እሺ። እሺ ቴንኪው። አሁን ተረጋጋ እባክህ፣ ቀስ ብለን ይደርሳል ሁሉም። አንዴ ሱራ 15 26 አንዴ 28 ከገማ ጭቃ ከሚጨለጨር ጭቃ የሚለው 26 ላይ 15 ነው። አሁን ተመልከት ፈይሰል ሰውን ይላል ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ኦኬ አሁን አላህ ጭቃ አድበል ብሎ ወይም ደግሞ የሚገማ ጭቃ ቅርጽ ሲሰራ ምን ብሎ እየተናገረ ፈጠርኩት ሰውን ከዛ ነው የፈጠርኩት እያለ ነው። ዒሳም በተመሳሳይ መንገድ ያቺን ወፍ በጭቃ የወፍ ቅርጽ አድርጌ እፈጥራለሁ እያለ ነው። ልክ አላህ ከሚገማ ጭቃ አንተን እንደፈጠረ ማለት ነው። እንደውም አላህ ለ40 ዓመታት ምናምን ያክል እስኪደርቅ ራሱ ጥሎት ነበረ ማለት ቅርጹን ሰርቶ ምናምን ጥሎት ነበረ። ያንን ቅርጽ ፈጠርኩት እያለ ነው አላህ። ያንን ቅርጹ ማለት ከጭቃ የሚገማ ጭቃ ፈጠርኩት ብሎ ተናገረ። ልክ ዒሳም ያንን ህይወት እንደሚሰጠውና ወፍ አድርጎ እንደሚፈጥረው እየተናገረ ነው አስቀድሞ ማለት እፈጥራለሁ ነው እያለ ያለ። ኦኬ እንጂ ፈጠርኩኝ አይደለም። ኦኬ ቅርጹን ፈጠርኩት እኮ አይደለም ያለ። ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ሲል በጭቃው ቅርጹን ሰርቶ ከዛ ደግሞ እፍ ብሎ ህይወት ያላት ወፍ እንደሚፈጥርላቸው እየተናገረ። ኦኬ ስለዚህ እፈጥራለሁ ሲል ፍጡር ህይወት ያለው ፍጥረት እንደሆነ ምንም አያሻማም። አንተ ግን ህይወት የሌለው አካል ፍጡር ተብሎ ወይም ደግሞ ተፈጠረ ተብሎ ይነገርለታል ካልክ ከቁርአንም ከሐዲስም አሁንም ማስረጃ ካለ አምጣ እያልኩ ነው። ቀጥል። እሺ ልቀጥል። ሞዴሬተሮች እባካችሁ ሚዩት አታርጉ። ዩሃድ ሱረቱል አሊ ኢምራን ላይ ከመተንፈሱ በፊት ፈጥራለሁ የሚለው ነገር በድን ነው ወይስ ህይወት ያለው ነገር ነው? አላህ እፍ ከማለቱ በፊት ጭቃው የፈጠረው ህይወት አለው ወይስ የለውም? የኔ ጥያቄ መልስ ነው እሱ። አሁን ያወራው መልሱ ነው። የኔን ጥያቄ መልስ ነው። እኔ ጠየቅኩ፣ እሱ መልሱ ነው። መልሱ አሁን የጠቀስኩልህ ሱራ ላይ ታገኘዋለህ። ያንን ጭቃ አንዴ ቆይ ፈይሰል ስማ፣ የጠየቅከውን ጥያቄ ራስህ ቁርአን ላይ ታገኘዋለህ። እኔ በራስህ በቁርአንህ ነው መልስ ምሰጥህ ማለት ነው። እንዳንተ ከኪሴ እያወጣሁ አይደለም ማውራው። አስፈላጊ ከሆነ ደግሞ ከተፍሲርም አምጥቼ እሰጥሃለሁ መልሱ። አሁን ምን እያልኩ ነው? ለሚፈጠርና ህይወት ለሚሰጠው አካል አስቀድሞ እፈጥራለሁ ተብሎ ይነገራል። ዒሳም እፈጥራለሁ እያላቸው ነው። ምን ከጭቃ ቅርጽ ሰርቶ ወፍ እንደሚፈጥር እየነገራቸው ነው ማለት ነው። ልክ አላህ ከሚገማ ጭቃ ሰውን ፈጠርኩ እንዳለው ማለት ነው። የሚገማ ጭቃ ሲሰራ ሰው ተፈጥሯል ወይስ አልተፈጠረም? እሺ ልቀጥለው። አዎ ቀጥል። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ አለ። ይሄ የወፍ ቅርጽ ከጭቃ የተሰራ የወፍ ቅርጽ ሳይተነፍስበት በፊት ህይወት አለው የለውም? ባይ ዘ ዌይ ፈይሰል ዩ አር ቦሪንግ የሆንክ ሰው ነህ ማለት ነው። ጥያቄ ማለት ነው 30 ጊዜ ትደጋግማለህ፣ ምንም የማትለውጥ ነው ወይም አይደለም የሚል መልስ ከቅድም ጀምሮ ከዛ ሻት ዩር ማይክ እባክህ ሚዩት አድርገው።
እኔ መልስ መመለስ ያቅታችሁ ብጥብጥ ፈጥራችሁ ለመውጣት በተቻላችሁ መጠን የምትሞክሩት ሚዩት አድርገው። አሁን ምን ብዬ ጠየቁ? ሚዩት አድርገው። ሚዩት ብዬ አድርገው። ጠየቁ። እየሰማኸኝ አይደለማ? ሚዩት አድርገው። እሺ እኔ እንዳንተ ጋጥ ወጥ አይደለሁም። ተደርቤ አላወራም። ሚዩት ካላረከው እንዴት ላወራ እችላለሁ? አዎ ይሻላል። እሺ አሁን ባይዘው የጭንቅላታችሁን አንዳንዴ ተጠቀሙት። ሙስሊሙ ደጋግመህ ከላይ ጀምረህ ስላነበብከው የምትለውጠው ታሪክ የለም። አለቀ። ኦኬ የምትለውጠው ምንም ታሪክ የለም። ከጭቃ ወፍ ፈጥሯል። አዎ ፈጥሯል። አለቀ። ፍጥረት ያልሆነ አካል በቁርአንህም በሐዲስም ፈጠረ ተብሎ የተነገረ ካለ አምጣ። ይሄ እፈጥራለሁ እያላቸው ነው፣ እየነገራቸው ነው። እንዴት ነው የሚፈጥረው? አዎ ከጭቃ ቅርጽ ሰርቶ ነው የሚፈጥረው ማለት ነው። አለቀ ፔሪድ። ያን አይደለም ካላችሁ ማስረጃ ማምጣት ያለባችሁ እናንተ ናቸው። አይ ማስረጃ ሳዩ እንደዛ ለመሆኑ ካላችሁ እኛ ከተፍሲር ከፍተን እናሳያለን። ያ እንደዛ ነው። አላህ ጭቃን አዘጋጅቶ የገማ ጭቃን አዘጋጅቶ እፍ ሳይልበት በፊት ያ ጭቃ ነፍስ አለው ወይስ የለውም? ህይወት አለው ወይስ የለውም? 40 ዓመት ሙሉ 40 ዓመት ሙሉ የለውም። 40 ዓመት ሙሉ አደም በድን ነበር። ኢሳ እንደውም ይበልጠዋል። ለዛው ጋር ቅርጽ ሰራ፣ ወዲያው እፍ አለበት፣ ፈጠረው። አላህ ግን አደምን ሲፈጥር እንኳን ጭቃ ሰርቶ ያ ከገማ ጭቃ ሰርቶት 40 ዓመት ቁጭ አርጎት በድን አርጎት ነበር። ከዛ በኋላ ነው እፍ ያለበት ነፍስ የዘራው። ልጁ እኮ አሁን ይሄን እየጠየቀን እኮ ነው። ምንም እኮ አዲስ ጥያቄ እኮ አልጠየቀንም። በፈጣሪ ሱራ 17 11 ኢብን ከሲርን አንዴ ክፈቹ። እሺ አንዴ አንቺ ሌላ የሚገባ ሰው ሙስሊም አለ የሚገባ ሰላም ገብቻለሁ እኔ። ኦኬ ሀሙ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? ከኢየሱስ ክርስቶስ ስም ጋር በተገናኘ ያነሳችሁ ጥያቄ ለመመለስ ነበር። አይሰማህም? የኔ ሀሙ ይሰማል? ይሁድ ይሰማል? እሺ ሙስሊም ነህ ወይ እያልኩ ነበር። አዎ ይቅርታ አልሰማሁም እሱን። አዎ ሙስሊም ነኝ። ኦኬ እሺ ኢሳ ምን ማለት ነው? እሺ ትርጉሙ ልትነግረን ነው? ኢሳ ያው የስሙ መሰረት የአረብኛ አይደለም ከአረማይክ የመጣ ቃል ነው። ስለዚህ በአረብኛው የሃ ስም ትርጉም የለውም። እሺ ከየት ነው የመጣው? ኦሪጂናል ቀን አረማይክ። እስኪ ማስረጃ አሳየን። ትልቁ ላይ እናድርግና አያችሁ ከሆነ ላንጉጅ ድራይቭ ሲደረግ የሆነ ቃል ማለት ነው የዛ ቋንቋ ትርጉም ነው የሚይዘው። ትርጉም የለውም አይባልም። አይ ነው ለነገርኩ በአረብኛው ነው። በአረብኛው ያ ቃል ኤግዚስት አረ የመጣው እሱ ነገርከኝ። ከአረማይክ ነው ብለህናል። እሱ ክፈትና አሳየን እስኪ። መክፈት አልችልም። ሲቀጥል ለዚህ ፖይንቴ ደግሞ አይ ቆይ ከየት ነው ያነበብከው? ይሄን ፖይንቴ የሚደግፍ ነገር ጥያቄ ላቀርብ እችላለሁ። ሀሙ ስማኝ፣ እየሰማኝ ነው? ይዋድ ይሰማል? አይሰማም ወይ? አዎ ይሰማል። የሚሰማ ከሆነ ከየት ነው ያገኘው ማስረጃ? የኔ ነው የሱ ነው? አሁን ጥያቄን ስጠይቅ ተመልስ። ምናልባት የኔ ይሆናል። ኦኬ ኔትወርክ ነው። አንተ ይሰማል፣ የሱም ይሰማል። በነገራችን ላይ እየደረበ ያለው እሱ ነውና ተረጋግታችሁ አውሩ እና በአረብኛ የሚለውን ነገር ቀጥሉ። ይዋድዬ በተራ በተራ። ኦኬ እሺ ሀሙ አሁን ይሰማል? አዎ ይሰማል። አሁን ፐርፌክት ነው። ቶሎ ነው የሚሰማ። እሺ ከየት ነው ያገኘኸው ነው ያልኩት። አሁን የነገርከንን ሀሳብ ከየት ነው ያመጣኸው? ከየት አገኘኸው ሀሳቡ? ማለት ቋንቋ የአረብኛ እንዳልሆነ ይታወቃል። እንዴት አወቅ እኮ ነው ጥያቄው እንጂ ይታወቃል እኮ መልስ አይሆንም። እንዴት አወቅ? እሱ አሁን እሺ ይሄ አይደለም ፖይንቱ። ዮሐድ ወደ ፖይንቱ እንግባ። እንዴት አወቅ? አሁን እኔ ይሄን ክሌም አድርጌያለሁ አይደለ? ይሄ ክሌም ማዋጥ ዮሐድ ይሄ ክሌም
ጨዋታ እኮ አይደለም። ስማ ክሌም ስታረግ ይኸውልህ፣ ስማኝ አንዴ ሀሙ፣ አንተ ክሌም አደረግክ ማለት ኦኬ ልክ ነው ማለት ነው። ልክ ነው አይባልም። ባይዘው ትልቁ ችግር ይሄ ማስረጃ ላይ ነው። እስልምና አሁን ትልቁ ችግሩ ለምሳሌ ቁርአን የአላህ ቃል ነው ይላል። ማስረጃ ሲባል በቃ ማመን ወይም ደግሞ አላህ አለ። አላህ ለማለቱ ምንድነው ማስረጃ? ቁርአን ራሱ። ይህ ሰርኩላር ሪዝኒንግ ብዙ ጊዜ ትጠቀማላችሁ፣ ፋላሲ ማለት ነው። እና ምንድነው እንዲህ የታወቀ ነው አይባልም። የታወቀ ስላልሆነ ነው እኔ የጠየቅኩ ማለት ነው። የታወቀ ከሆነ እኔም ላውቀው ይገባል ማለት ነው። እኔ ግን ስለማላውቀው አንተ ከየት አግኝተው ነው ያወቀው? ወይም ደግሞ እንዴት አወቀው? ጥሩ አሁን አለ ብል ኖሮ ማስረጃ እጠየቅ ነበር። የለም ነው ያልኩት። ይሄ ቃል የአረብኛ ቃል አይደለም ነው ያልኩት አይደል? አይ እኔ እኮ የአረብኛ ቃል አይደለም ላልክበት ማስረጃ ስጠኝ አይደለም ያልኩ። ከአረማይክ ነው የመጣው ላልከው ነው ማስረጃ የጠየቅኩ። ስለዚህ ከአረማይክ ለመምጣቱ ማስረጃ ምንድን ነው ነው ጥያቄ። ወይል እሺ አሁን እኔ እንትኔ ክሌሜ የአረሺ ላስተካክል። ክሌሜ ይሄ ቃል የአረብኛ አይደለም የሚለውን ላስተካክል። ስለዚህ ከየት መጣ? አረብኛ ቁርአን ላይ ምን ይሰራል አረብኛ ያልሆነ ቃል? በጣም ጥሩ። ምንድነው አሁንም ወደ መጀመሪያው ስመለስ ይሄ ቃል ሪፕሬዘንት የሚያደርገው የመርየም ልጅን የሆነ ካለ አባት የተፈጠረን ግለሰብ ነው። አይ ምን ሪፕሬዘንት ያደርጋል እኮ አልጠየኩም እንዴ። አረብኛ ያልሆነ ቃል አረብኛ ቁርአን ላይ ምን ይሰራል ነው ጥያቄ። አማርኛ ላይ አይ ዶንት ኖ ሃው እንዴት እንደምመልስልህ አላውቅም። ግን እሺ ተው ቆይ ተው። እስራኤል የሚል ቁርአን ላይ አለ አይደል? ልክ ነው። አዎ እስራኤል ማን ነው? ያው በተለምዶ ይሁዳ እንደሆነ ይታወቃል። ይሁዳ ያዕቆብ ኦኬ ያዕቆብ ለምንድን ነው እስራኤል የተባለው? I have no idea. You don't have any idea, of course. The Quran also have no idea. እሺ እስራኤል ምን ማለት ነው ትርጉሙ? ነው አላውቅም። You don't know. እሺ እኔ ሳጥነተና ምናልባት የምትጠይቁት ነገር አለ? እሺ ሐሙስን የመጀመሪያ ፖይንቴ ላንሳና ልውጣ። ምንም እኮ አላውቀውም። አይ አይደለም፣ ጥያቄው ኢሳ ትርጉሙ ምንድን ነው አይደለም? አዎ እሱ ነው። አዎ ኢሳ ትርጉም በአረብኛ የለውም። ያህ ደግሞ ጥያቄ የሚያስነሳ ከሆነ ኢየሱስ የሚለው የአማርኛ ቃል ትርጉሙ ምንድን ነው የሚል ጥያቄ ይመጣል። ወይም ደግሞ በእንግሊዝኛው ጂሰስ የሚለው ቃል ንገረኝ። ትርጉም አለው። እሱ ቅድም ጀምረን መለስ ነው። ማቴዎስ ወንጌል ምዕራፍ 1 ያው እኔ ከመጽሐፍ ነው የምመልስልህ ከራሴ አይደለም። ማቴዎስ ወንጌል ምዕራፍ 1 ከቁጥር 26 ላይ እንዲህ ይላል። ከቁጥር 21 ሶሪ፣ ያው ማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ልጅም ትወልጃለሽ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። ያው ስማ፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። አየህ፣ ሕዝቦችን ከኃጢአታቸው የሚያድናቸው ስለሆነ ኢየሱስ ይባላል ማለት ነው። ኢየሱስ ማለት ከኃጢአት ሕዝቡን የሚያድን ወይም ደግሞ መድኃኒት ማለት ነው። ያው 21 ላይ ልጅም ትወልዳለች እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። ይሄ እና የሚለው ጠቋሚ ነው። ስለዚህ ማን ይባል ስሙ? ስሙ ኢየሱስ ትለዋለህ ይላል። ኢየሱስ ማለት የሕዝብን ኃጢአት አሁን የመለስክልኝ ኢየሱስ ማለት በአማርኛ ትርጉሙ ይሃ ማለት ነው እያልከኝ ነው? የኃጢአት መድኃኒት ማለት ነው። ከኃጢአት የሚያድን መድኃኒት ማለት ነው እኮ በአማርኛ እሱ እንደዛ ማለት ነው። አዎ እንደዛ ማለት ነው ወንድማችን። እርግጠኛ ነህ? መጽሐፍ ቅዱስ እኮ እያነበብኩልህ ነው።
ሰርች ማድረግ ችግር የለውም። መድኃኒት ማለት ነው ኢየሱስ ማለት። አዎ መድኃኒት ማለት ነው። ከኃጢአት የሚያድን መድኃኒት ማለት ነው። እሺ እንግሊዘኛው ትላለን። የማስረጃ እኮ ማስረጃ እኮ ነው የለውም። ቆይወለ ወንድሜ የእንግሊዘኛው ጂሰስ ትርጉም የለውም ወይ? ቀልድ በፈጣሪ ስም አንተ ስለ ቋንቋ ወይም ደግሞ ይሄ ስለ ቋንቋ ሴሜቲክ ላንጉጅ አጠቃቀም መጀመሪያ ማወቅ ያስፈልጋል። እሺ ጂሰስ በጣም የሚያሳፍር ነገር ክሌም ያደረግከው በእንግሊዘኛ ማስረጃ የላቸውም። የሚያሳፍር ነገር ነው የተናገርከው። ምንም የሚያሳፍር ነገር የለም። ስላላ በጣም ቀጥል። አይ ስለ ኢሳ ትርጉም አያውቅም፣ ስለ እስራኤል ትርጉም አያውቅም። ግን ስለ ኢየሱስ አብሶ እንግሊዘኛው ጂሰስ እሱን የሚያውቀው በጣም ደግሞ የምናሳፍር ሰዎች ነን። ምን ማለት ነው እንደዚህ አይነት? ኧረ ይሄ ዕቃ ነው። መጀመሪያ አንተ ሰውን አሳፋሪ ነው ለማለት የሚያሳፍር ማስረጃ ማቅረብ አለብህ። አንድ ማስረጃ ሳታቀርብ ራስህ አፍረህ ሰውን እፈሩ ማለት በጣም እውነት ቅድም ኢዮብ ያለው ልክክል ነው። የእስልምና ሴቶቹም ብቻ ሳይሆን ወንዶቹም ጎዶሎ ናቸው፣ አይምሮ ጎዶሎ ናቸውና የሆነ ሰብሰብ በሉና አንዱ ይቅርታ ይዋዲ ይቀጥል። ኦኬ ወረደ እንደ ሐሙስ ባትወርድ ጥሩ ነበረ። አሁን ማስረጃው ከነ ትርጉሙ ከመጽሐፍ ነው ያሳየው። እንዲህ ስለሆነ ስሙ እንዲህ በለው ተባለ። ኦኬ ትርጉሙ ነው ትርጉሙ ማለት ነው። ለምሳሌ አብርሃም ኦኬ ዘፍጥረት ላይ ለምሳሌ ቆይ እንዲህ ይላል አይደለ? ለክፈተው ዘፍጥረት 17 ከቁጥር 3 ጀምራችሁ ስታነቡ አብርሃም እያለ ነበር የሚጠራው። አብርሃምም በምግባሩ ወደቀ፣ እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁ እና ይላል። ስለዚህ አብርሃም ማለት የብዙ አሕዛብ ምን አባት ማለት አበ ብዙሃን ማለት የብዙዎች አባት ማለት ነው። ልክ እንደዚያ የጌታችንም ስም ኢየሱስ የተባለበትን ምክንያት ሲናገር መልአኩ ባይዘወይ መልአክ ነው እየተናገረ ያለው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ልጅም ትወልዳለች አለ። እመቤታችን ልጅ ትወልዳለች። ያ የሚወለደው ልጅ ስሙ ኢየሱስ ይባላል። ምክንያቱስ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ዮሴፍን ስሙን ኢየሱስ በለው፣ ምክንያቱ እሱ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው ነውና። ስለዚህ ከኃጢአት ሁሉ የሚያድን መድኃኒት ማለት ነው ኢየሱስ። ይሄ በጣም የሚገርም ማስረጃ ከመጽሐፋችን የስሙ ትርጓሜ ሰጠናቸው። ዒሳ ይላል። ትርጉሙ ምንድን ነው አይታወቅም። ከየት መጣ? አረብኛ አይደለም። አረብኛ ያልሆነ ቃል አረብኛ ቁርአን ላይ ግልጽ የሆነ አረብኛ አድርገን አወረድ ነው ይላል። ግልጽ ያልሆኑ ቃላቶች ለምን አስቀመጠላችሁ? እስራኤል ይላል። እስራኤል ምን ማለት ነው? ትርጉሙን አታውቁትም። ኦኬ ትርጉሙን አታውቁትም፣ ግን ቁርአናችሁ ላይ ባኒ እስራኤል የእስራኤል ልጆች እያለ ይጠራል ሁልጊዜ ማለት ነው። ሶ ይሄን ነው እየተናገርን ያለው። የኩረጃ ያለ ማስረጃ ነው የሚሆነው። አረድ ይቀጥል። አንዴ ኦመርን ከማስተናገዳችን በፊት ቅድም ለነበረው ልጅ ምናልባት የስሙን ትርጉም ብለህ ስትነግረው የስሙ ትርጉም ከኦሪጂናሉ ቋንቋ ያለው ትርጓሜ ምንድን ነው የሚለውን እየነገርከው እንደሆነ አንደኛ ልብ እንዲል ማለት ነው። በየትኛውም ቋንቋ ሄደህ ከኦሪጂናሉ ላይ የተተረጎሙት ቦታዎች ላይ ሁሉ ሄደህ እሱን በምትጠራበት በእንግሊዝኛውም ጠራኸው፣ በአማርኛውም ጠራኸው፣ በዕብራይስጥኛውም ጠራኸው፣ ያ ኦሪጂናሉ ትርጉም አይቀየርም። በየትኛውም ብትሄድ እያዳመጥክ ያለህ ከሆነ ቅድም የነበርከው ልጅ ኦሪጂናሉ ትርጉም ስለሚያዝ ማለት ነው። ሁለተኛ ነገር ደግሞ ምንድነው ይሄ ምን ችግር ያመጣል አይነት ጥያቄ አንስቶ ነበረ። እንዲያው ባይወርድ አሪፍ ነበረ።
ራሱ በአፉ የመሰከረልን ነገር ምን ብሎ ነበር? አረብኛ ቋንቋ አይደለም፣ አረብኛ ቋንቋ ስላልሆነ ደግሞ አናውቀውም ትርጉሙን ብሎ ነበረ። እዚህ ጋር እንደምንመለከተው ቁርአን ላይ ሱራ 26 195ኛው ሀያ ላይ ምን ይለናል? ግልጽ በሆነ አረብኛ ቋንቋ ቁርአን ከላይ ጀምሮ ምንድን ነው የሚናገረው? ይሄ ነገር ኦኬ። ከአስፈራሪዎቹ ነቢያት ትሆን ዘንድ በልብህ ላይ ያወረድ ነው ምን ሆኖ ግልጽ በሆነ አረብኛ ቋንቋ ይላል። የቅድም ወዳጃችን ደግሞ ምን አለን? አረብኛ አይደለም ኢሳ። ስለዚህ ግልጽ በሆነ አረብኛ አይደለም የወረደው ማለት ነው። ወይ ቁርአኑ ልክ አይደለም፣ ችግር አለ ማለት ነው። አረብኛ እንዳልሆነ ሪኮግናይዝ የምታደርጉ ከሆነ ሙስሊሞች ቁርአን ግልጽ በሆነ አረብኛ ቋንቋ አይደለም የወረደው ማለት ነው። አላህ እዚህ ጋር ስህተትን ተናግረዋል ማለት ነው። ይህንን እንትን ማለት መቀበል መቻል አለብን። ከዛ ባሻገር አንድ ምናልባት የቁርጡቢን ተፍሲር ላነበው ነበረ ወይ ኡመርን እናናግረውና የቁርጡቢን ቀጥለን ተፍሲሩን እናነበዋለን። እሺ ኡመር ወርዶ ሄደ። ነገሩ አላማረውም መሰለኝ። ቢኒ እንኳን ደህና መጣ። እንዴት ናችሁ እናንተ ሰዎች? ሰላም ብያለሁ። ሰማለሁ። እግዚአብሔር ይመስገን። ተሰማለህ? ዌልካም ሁላችሁን። እንዴት ነው ዮሐድዬ? ሰላም ብያለሁ። እንኳን ደህና መጣ። እግዚአብሔር ይመስገን። አንትሽ ሁላችሁንም ሰላም ብያለሁ። ስትወያዩ ሀሳብ ልሰጣችሁ ነው። ቶታሊ መጀመሪያ ከነበረው ውይይትም ስላወጣን እሱንም እየጠቀሳችሁት በተለይ ይሄ ከቶማስ ወንጌል ላይ የተኮረጀውን በዛ ሪፈር እያደረጋችሁት ቁርአን ላይ የገባው ይሄ ኢሳ ፈጠረ የሚለው እሱንም ሀሳብ አንድ ላይ አንሱት። ወይም ደግሞ ታምረ ኢየሱስ ላይም አለ። አክቹዋሊ ትክክል ነው ይመሳሰላል የሚለውን ነገር ባላቅም እዛ ላይ ያለው ግን አስቀድሞ የነበረ ሶርስ ነበረና መሐመድ ከዛ እንደኮረጀ እሱንም እያሳያችሁ ብትወያዩ አሪፍ ነው። እሱንም ጭምር ማለት ነው እንደ ማስተካከያ ነው። ምክንያቱም የትላንትና ውይይት መነሻ እሱ ስለነበረ ነው። ቶታሊ ከዚህ ሀሳብ ስለተወጣ ያ ሀሳብ ለመሸፈን ነው እንዲህ አይነት ውይይት ያስፈልገው በመጀመሪያ ደረጃ እሱንም እንድታነሱ። ከዛ ውጭ ኢሳ የሚለው ብዙ ብላችሁበት ቅድምም ዮሐዴ ሲለው ነበርና ሙስሊሞች መጥተው እኛም እኮ መፍጠር እንችላለን ምናምን ይላሉ። በነገራችን ላይ በእስልምና ክልክል ነው፣ ቅርጽን መፍጠር አይቻልም። ማንም ሰው ተነስቶ ቅርጽን እፈጥራለሁ ምናምን ማለት አይችልም። ይሄ በቂያማ ቀን የሚያስቀጣው ወይም ደግሞ አላህ ከሚቀጣበት ምክንያት አንዱ ነው። የሰሩትን ቅርጽ ነፍስ ዝሩበት ተብሎ ይቀጣሉ። ስለዚህ ኢሳ እንደ ወፍ ቅርጽ ሰራ ምናምን እያላችሁ የሆነ ለማቃለል የምትሞክሩት እኛም እኮ እንሰራለን ምናምን የምትሉት ዝም ብሎ መናገር አይደለም። ሰርቶ የሰራ ሰው ካለ ማስረጃ ምጽፎ ማሳየት። ቢኒ እንዲያውም ጥሩ ፖይንት ነው ያልከው። በቂያማ ቀን ነፍስ ዙሩባት ብሎ ነው አላህ የሚጠይቃቸው። በነገራችን ላይ ቅርጽ ከሰራ ስዕል ከሳልክ ነፍስ ዙሩበት ብሎ ነው የሚጠይቀው። ቀጥል። ሶሪ ማንም አይችልም እንጂ እዚህ መጥተው ለማስተባበል ምናምን እንደዛ ይላሉ። እና አንደኛ እንደዛ ብሎ መናገር አይችሉም። ሁለተኛ ደግሞ ሰርቶ ቅርጽ ሰርቶ እንትን ያለ ሰው ካለ ህይወት እንትን ያለበት ሰው ካለ ማሳየት ነው። እኔም እኮ እንደዚህ ያደርጋለሁ ብሎ ማለት መልስ አይሆንም። ኢሳ ሰርቶ ነው ያሳየው እነሱ ጋር ማለት ነው። ከወፍ ቅርጽ ከጭቃ የወፍ ቅርጽ ሰራ፣ ከዛ በኋላ ነፋባትና ህይወት አገኘች። በአላህ ፈቃድ የሚለው አላህ መስማማቱ ነው የሚያሳየው። ምክንያቱም ኢሳ እንደሚፈጥር ስለሚያውቅ ቃሉ ስለሆነ መንፈሱና ቃሉ ስለሆነ አይደለ? ሱራ 171 ላይ የእሱ ቃልና መንፈስ ነው ተብሎ ተቀምጧል። ስለዚህ መንፈሱ ደግሞ ፍጡር አይደለም፣ ቃሉም ፍጡር አይደለም። ስለዚህ ነው ይፍጠር ብሎ የፈቀደለት። እሱም ከጌታችሁ ዘንድ በተአምር መጣው ብሎ የተናገረው ለዛ ነው። በነገራችን ላይ ከዚህ ይጀምራል ታማኝ አለመሆናቸው። ቁርአኑ የሚለው ከጌታችሁ ዘንድ በተአምር መጣው ነው የሚለው። እነሱ ግን ወደ አማርኛ ሲተረጎሙት ከጌታዬ ዘንድ በተአምር መጣው ብሎ ተናግሯል ብሎ በጣም እንትን ይላሉ። ቃላቶች ዋጋ አላቸው። ለምንድን ነው ከጌታችሁ ዘንድ የሚለውን ከጌታዬ ዘንድ ብላችሁ ያስቀመጣችሁት? ለምን ተዋሻላችሁ? ሲጀመር ከዚህ ጀምሮ ነው ውሸታችሁ የሚጀምረው፣ ቁርአን የሚጀምረው። እንግሊዘኛውን ሄዳችሁ ብታዩ ከጌታችሁ ዘንድ ነው የሚለው፣ ፍሮም ዩር ሎርድ ብሎ ነው የሚናገረው። አማርኛው ላይ ከጌታዬ ዘንድ ብለው ለውጠውታል። ይሄ ታማኝ አለመሆናቸውን ያሳያል። ስለዚህ ቀጣይ ያለውንም ስለ ኢሳ የሚናገሩትን ነገር አይታምኑም ማለት ነው። እነዚህ ሰዎች ባይዘው ትክክል አይተረጉሙም።
ምክንያቱም ከመጀመሪያ ሲተረጉሙ ከጌታችሁ ዘንድ የሚለውን ከጌታ ብለው ለምን ተረጉሙት? በኋላ ላይ ማሻሻል የሚፈልጉት ነገር አለ። የኢሳን ፈጣሪነት ለመደበቅ ስለሚፈልጉ በአላህ ፈቃድ ብለው እንደጨመሩት ሁሉ እኛ እንገነዘባለን። ምክንያቱም ቁርአን ስለተበረዘ ትክክለኛው ቁርአን ስለሌለ ተቃጥሎ ተቀዳዶ ምናምን የደረሰ ስለሆነ ስለ ኢሳ የተነገረው ነገር ተበርዟል ብለን እናምናለን እንጂ ኢሳ ፈጣሪ መሆኑን በግልጽ ያሳያል። ሱራ 171ን በግልጽ ያስቀምጧል። የአላህ ቃልና የአላህ መንፈስ ብሎ ስላስቀመጠው የአላህ ቃልና የአላህ መንፈስ ደግሞ ፈጣሪ ሆኖ ተገልጧል በቁርአን በብዙ ቦታ ላይ ማለት ነው። አላህ ነገራቱን በቃሉ እንደሚፈጥር የተቀመጠ አለ። ሱራ 38 ቁጥር 71 ላይ ደግሞ በመንፈሱ ሰውን እንደፈጠረ ይናገራል። ሰውን ከፈጠረ በኋላ ከመንፈስ የነፋውበት ከዛ ለሱ ሰጋጆች ሆናችሁ ውደቁ ይላል ማለት ነው። ስለዚህ እነዚህን ሁሉ ይዘን ነው የምንነጋገረው። እነዚህን ሁሉ ይዘን ስንነጋገር ኢሳ ፈጣሪ ነው። አንደኛ የመጣው ከአላህ ዘንድ ነው። ወደ መሬምም የተጣለውም እሱንም ክፍል ሄዶ ማየት ይቻላል። ከመጣሉ በፊት የነበረ አካል ነው። ስለዚህ የተፈጠረ አካል አይደለም። ኢሳ ራሱ በእስልምና ውስጥ ፍጡር መሆኑን የሚያሳይ ነገር የለም። ምናልባት በስጋ በመወለዱ ከዛ አንጻር እንደዛ ሊሉት ይችላሉ እንጂ ቅድመ ህልውና ግን እንዳለው እስልምና ውስጥ ራሱ ይናገራል ማለት ነው። እስልምና ውስጥ ስጋ ከመሆኑ በፊት። ስለዚህ እነዚህን ሁሉ ይዘን ነው እንትን የምንለው እሱንና እዚህ ይሄ ቁርአን ሶርሱ ምንድን ነው የሚለውን የኮረጀው ከየት ነው ይሄን ሀሳብ የወሰደው የሚለውም አብሮ ቢነሳ ጥሩ ነው። ቶታሊ ከዚህ ሀሳብ ለማስወጣት ስለሆነ ማለት ነው። ኦኬ ኦመር ገብቷል። ኦመር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። ማን ነው? እኔ የምለው ግን አንድ ሀሳብ ልስጣችሁ በመጀመሪያም በመጨረሻም ማለት ነው። ስለ እንደ ራሴ ሀሳብ ቶታሊ ቁርአኑን አውቀዋለሁ ምናምን እያልኩኝ ሳይሆን ለምንድን ነው ግን አይ በጣም ብዙ ግሩፖች አሉ። ሙስሊሙም እዛ የራሱን ጎራ ከፍሏል፣ እናንተም እዛ የራሳችሁን ጎራ ከፍላችኋል። አንተም እዚህ ቁርአን ስትፈስር ይገኛል፣ እዛ ጋር መጽሐፍ ቅዱስን እነዛም ሲናገሩ ይገኛል። ሁላችሁም የራሳችሁን ነገር ነው የምትናገሩት ነው። ለምን አንድ ላይ ሰብሰብ ብላችሁ ለምንድን ነው አውርታችሁ ቢያንስ እኛ የተሻለውንና አሪፉን ነገር እንወቅበት እስኪ። ይደረጋል እንደዛ አይነት ኦመር ጸብ ነው እንጂ ምንም የምታደርጉት ነገር የለም ከመሰዳደብ ውጭ ትርፉ ምንድን ነው? ኦመር አስተምሩን ነው። ይኸውልህ ለዚህ ነው መሰዳደብ የሚሆነው። ልክ አሁን እኔ ምለውን ገና ሳታዳምጥ ማውራት ስትጀምር እሱ ነው መሰዳደብ የሚሆነው። ልክ እንዳወራ ሁሉ ልመልስልስል ረጋ ብለህ ብታዳምጠኝ የተሻለ ይሆናል። እስካሁን ቁጭ ብዬ የሰማሁ ነበር እኮ እኔ ብዙ ሰዓት። ግን የምታወራው ነገር ሁሉ አውርዱት ፕሊዝ። ቢያንስ ፍሬም እንትን የሚል ነገር አውሩና ቢያንስ እስኪ ምን አይነት ሰው ነው በጌታ እኔም ሰው ነው ብዬ ኤክስፕሌን ላደርግለት ደግሞ እንዲያው ጊዜ ላባክን ነበር። ለማንኛውም ቪኪ እንኳን ደህና መጣ። ይሄንን ተፍሲሩን አንድ ጊዜ ማረድ። ይሄ ሰውዬ ግን ማን ነው ለመውቀስ የፈለገው? መጽሐፍ ቅዱስን መፈሰርና ያለ አግባብ መፍታት የጀመረው እኮ ራሱ ቁርአን ነው። አላህ ነው የፈታውና ወደኋላ ሲሄድ ራሱ አምላኩ ነው እንትን የሚለው የሚወቅሰው ማለት ነው። ቁርአን አይደለ ክርስቲያኖችን ባላሉት መልኩ ሲፈታ የነበረው። ስለዚህ ወደዛ ባይመለሱ ጥሩ ነው። ቀጥል ረዲ። ለወጣ ስለሆነ ነው ወደ ስራ ላይ ስለሆንኩ ነው። በቃ መልካም ጊዜ ይሁንላችሁ። ቴንኪው ሽቢኒ፣ በኋላ እንገናኛለን። ከቻልክ ቁጭ በል። እሺ ወሃብ ሰይድ ይለናል። ይሄ ተፍሲር አልቁርጡቢ ነው፣ ወደ እንግሊዝኛ ተተርጉሞ ነው ከዚህ ተፍሲሩ ላይ ማለት ነው። ሱራ 3 49ኛው አያ እንዲህ ይለናል። ወሃብ እንደዚህ ያለ ይለናል። ይሄ ኢሳ ከወፍ ቅርጽ የሰራው ወፍ ማለት ነው፣ ከጭቃ የሰራው ወፍ it would fly as long as people were looking at it። ሰዎች እስካዩት ጊዜ ድረስ ይበራል ይሄ ወፍ። but when it was out of sight it would fall dead። ከዛ ግን ከሰው እይታ ግን ሲርቅ ወድቆ ይሞታል። ይሄ ደግሞ የሆነበትን ምክንያት ተመልከቱ። so that the act of creation would be distinguished from the act of God. God alone can grant true life። ምን ይላል? ይሄ ደግሞ የሆነበት ምክንያት አለ የአላህን አፈጣጠርና የሰውን አፈጣጠር ልዩ ለማድረግ። ምክንያቱም እውነተኛ ህይወት የሚሰጠው አላህ ስለሆነ ኢሳ የሚሰጠው ግን ጊዜያዊ አይነት ህይወት ነው ነገሩ።
ሶ ዳት ዘ አክት ኦፍ ክሪኤሽን የአፈጣጠር ሁኔታ ከአላህ ለመለየት የኢሳ ወፍ ሰዎች ሲያዩት ነው የምትበረው። ከሰዎች እይታ ስትወጣ ወድቃ ትሞታለች። ለዛ ነው ምክንያቱ ብሎ ያስቀምጣል። ከዛ it is also said that ኢሳ only created a bat እንደዚህም ተብሏል። ኢሳ የፈጠረው ባት ብቻ ነው ወይንም የሌሊት ወፍ ብቻ ነው because it is the most complete among the birds in its creation ምክንያቱም ከወፍ ዝርያዎች ሁሉ ሙሉ የሆነው እሱ ነው which would be more wondrous as a sign of power በጣም ድንቅ የሚሆነው እሱን መፍጠር ስለሆነ ነው። ለምን ሙሉ የሆነ ወፍ ነው። for the bat has teeth and ears ምክንያቱም የሌሊት ወፍ ጡት አለው፣ ጥርስ አለው፣ ጆሮ አለው። it menstruates ይላል። እኔ ይሄንን አላቅም እንግዲህ ከሆነ ምናልባት የወር አበባ ያያል አለ እዚህ ላይ የወር አበባ ታያለች እንደ የሌሊት ወፍ anyway becomes pure and gives birth ይነጻል ወይንም የመንጻት ስርዓትን ያደርጋል። ከዛ ደግሞ ይወልዳል የሌሊት ወፍ ማለት ነች። ከዛ it is said that they requested creation of a bat because it is the strangest of creatures እንዲህ ተብሏል። የሌሊት ወፍ እንዲፈጥርላቸው የጠየቁበት ምክንያት እንደው ይሄ ሰበቡንም ተመልከቱ። ሰበቡ ሲናገር ምን ይላል? ጠይቀውት ነው ፍጠርልን ወፍ የጠየቁበት ምክንያት ደግሞ ከሌሎች ፍጥረቶች ልዩ ስለሚያደርጋት ነው አለ። among its wonders ከድንቅ ከሚያደርገው ነገሮች መካከል it is flesh and blood ስጋና ደም ነው። it flies without feathers ያለ ላባ ይበራል። gives birth like mammals ልክ እንደ አጥቢዎች ልጅ ይወልዳል እንቁላል በመጣል ፈንታ like other birds has others that produce milk ወተትን እንትን ይላል ወተትን ታመነጫለች። cannot see in bright daylight or complete darkness በጣም በቀን ማየት አትችልም በሌሊትም ደግሞ ጨለማ በጣም ሲሆን ማየት አትችልም። but can see at two specific times በሁለት ጊዜዎች ብቻ ነው ማየት የምትችለው an hour after sunset and an hour before dawn አንድ ሰዓት ከፀሐይ ከመጥለቁ በፊትና አንድ ሰዓት ፀሐይ ከመውጣቱ በፊት ነው ማየት የምትችለው። it laughs like a human and menstruates like a woman እንደ ሰው ይስቃል እንደ ሴት ደግሞ የወር አበባ ታያለች። ስለዚህ አለ it is said the request was out of stubbornness ጥያቄያቸው ምንድነው እንትን ደንዳና ከመሆን ግትር ከመሆን የመጣ ጥያቄ ነው። they said እንዲህ አሉት ይላል create for us a bat and put a spirit in it የሌሊት ወፍ ፍጠርና መንፈስ በውስጡ ጨምርበት ብለው ጠየቁት ይላል። if you are truthful እውነተኛ ከሆንክ የሌሊት ወፍ ፍጠርና መንፈስ በውስጡ ከተትበት so he took clay formed a bat breathed into it and it flew between the sky and the earth ከዛም በኋላ ጭቃ ወሰደ የሌሊት ወፍ ሰራ ተነፈሰ እፍ አለበት እና በሰማይና በመሬት መካከል በረረ። the shaping of the clay and the blowing was from Jesus ጭቃውን መስራትና መተንፈሱ ከኢሳ ነው። but the creation of life was from God ነፍሱን መፍጠሩ ግን ከአላህ ነው። just as the blowing of Jibril was from him and the creation was from God ልክ የጅብሪል እፍ ማለት ከጅብሪል ሆኖ መፍጠሩ ደግሞ ከአላህ እንደሆነ he's saying and I heal the blind እያለ ይቀጥላል። እዚህ ጋር ግን እየነገረን ያለው ነገር ምንድን ነው? ሰዎቹ እስኪ ፍጠርና እፍ በልበትና ከዛ በኋላ አሳየን ብለው እየጠየቁት እንደነበረ ከዛችን የሌሊት ወፍ ፈጥሮ እንዳሳያቸው ሲፈጥርም ያንን ዝም ብሎ ቅርጽ ፈጥሮ ሊያስቀምጥ ሳይሆን እፍ ብሎ እስትንፋስ ከቶበት ነፍስ ሊዘራበት እንደሆነ በአላህ ፈቃድ ነው በገለመሌ ነው የሚለው በኋላ ላይ የሚመጣ ነው። በአላህ ፈቃድ ነው በሚለው እኮ ማንም እኮ አልተከራከረም ይላል መጽሐፉ እኮ አለን እኮ። በአላህም ፈቃድ ሆነ አልሆነ ግን ዞሮ ዞሮ በእስልምና ላይ ሁለት ነፍስን የሰጡ አካላት አሉ። ሁለት ነፍስን የዘሩ ልክ እንደ አላህ ፈጥሮ
አላህ አደምን ከጭቃ እንዳበጀው ኢሳም ወፍን ከጭቃ አበጀ። እፍ አለበት እፍ አለበት። ሁለቱም ፓራሌል አድርጋችሁ አጠገብ ለአጠገብ አስቀምጣችሁ ብትመለከቱ ነፍስ ዘራበት ነፍስ ዘራበት። ስለዚህ ፈጣሪን ስራ ሰርተዋል ማለት ነው ኢሳ። ይሄ ነው፣ እንደዛ ነው። እና አላህና ኢሳ በመፍጠር አንድ ናቸው። አረዲ አንድ አይነት ልዩነትም አይታየኝም እኔ። አንድ አይነት በበየ አይነት ቴንኪው አረዲ፣ አሪፍ ተፍሲር ነው። ስለዚህ በጣም ከባድ ነገር ነው የጠየቁት ነው አክቹዋሊ። እስቲ የምርም እውነተኛ ከሆንክ እስቲ ከባዱ ነገር ቢምቢ ምናምን አይፈጥሩም ብለዋል አለ። እውነተኛ ካልሆኑ ቢምቢ መፍጠር ስለማይችሉ ስላላቸው ትክክለኛ እንደሆነ ምታት እንዳልሆነ እንድናምን ከባዱን ፍጥረት ፍጠር ነው። የሌሊት ወፍ ታጠባለች፣ ትስቃለች፣ ጥርስ አላት፣ አይን አላት፣ ጆሮ አላት፣ ፔሪድ ታያለች ምናምን አይነት ነገርና እሱን ፍጠር ተብሎ በቃ እፈጥራለሁ ብሎ ነው የፈጠረላቸው ነው ባጭሩና ይሄን አይተናል። አይ ቲንክ እያጠቃለልን ሄዳ ማታም ተመልሰን ስለምንገባ እሺ ሰመራይዝ እናድርገውና እንጨርስ። እዮብ አለ አለው ይሁድ በቃ አይ ጨርሱና አርጅና ቪኪ መጣ ምናምን ሰላም ብያለሁ ሁላችሁንም። ቃሉ የተሰማልን አረዲ ተባረክ። ይዋዴም እግዚአብሔር ይስጥህ። ቀጥሉ አጠቃሉና በቃ አሜን አሜን አሜን። እዮባይ እሺ ቪኪ የተወደድክ ወንድማችን እንኳን ደህና መጣ። እንዴት ነህ? ወይ ዮሐዴ ሰላም ብያለሁ ሁላችሁንም። አረዲ አንትሽ ዮባ ተመስገን እታችም ያላችሁ ሰዎች ሁላችሁንም ሰላም ብያችኋለሁ። ድምፅ አለ ከጀርባ ዮሐዴ ይሰማል እንዴ? አይሰማም። ጥሩ ነው። ኦኬ እሺ። እያጠቃለላችሁም ስለሆነ ቆይ አንዲሽ ነገር ብቻ ላሳይ። ኢሳ የምትለዋ ነገር ቅድም አናውቃትም አይታወቅም ሲሉ ስለነበር ያችን ለማሳየት ነው ትንሽ ደቂቃ ወስጄ ላሳያችሁ። ምናልባት የሙሐመድ ኢብን አሹር ታዋቂ ሰው ነው ባይዘወይ። እነዚህ ተፍሲራት ስናመጣላችሁ ስለማያውቋቸው የማንን ነው የምታመጡትና ነገር ስለሚሉ ሙሐመድ ኢብኑ አሹር ሱረቱል በቀራ የላሚቱ ምዕራፍ ቅጥፈት 87ን ሲፈስራት ምን ይላል? ኢሳ ጌታ ነው ትርጉሙ ማለት ነው። በእርግጥ ቆይ ከዚያ በፊት ኢሳ ትርጉሙ ያው ብዙ ጊዜ ተብሎበታል። የግመል ሽንት ነው፣ የበሬ ስፐርም ነው ብለው ሁላ ያመጡታል። በደንብ መዝገበ ቃላቱን አረበኛውን አስቀምጦታል። ኢብን ማጁስ አቡ አልፋዱል ጃማል አሊን ሙሐመድ ቢን ማክራም የተባለ ሰው የአልአንሳሪ ታዋቂ የእስልምና መዝገበ ቃላት ነው። ቮሊዩም 10 ፔጅ 352 ላይ ያስቀምጦታል። እንደዚያዎች መዝገበ ቃላት አሉ። አስከፊ ግን እንደው ሙፈሲራት ያስቀመጡት ነገር እንመልከት ቢባል ቆይ ላሳያችሁ። ኢሳ ማለት ቃል በቃል ጌታ ነው ብለው አስቀምጠውት ማለት ነው። በእርግጥ አንዱ ሙስሊም ኢሳ ጌታ ነው በል ብትሉት ሞት ይቀለዋል። ዙሮ ግን ገና ኢሳ እንዳለ እየጠራው ነው ጌታ ብሎ ማለት ነው። ያንንም የሚያስቀምጠው ሙሐመድ ኢብኑ አሹር እንዳልኳችሁ የአሽዓሪ ተከታይ ነው። የአሽዓሪ አቂዳው ማለት ነው ስለመለኮቱ አሽዓሪ ነው። ፊቁ ደግሞ ማሊኪ ሌላ ሰው ያመጣውላቸው የማይቀበሉት እንዳይመስላቸው ነው። የአሽዓሪ ያው ግንባር ቀደም አቂዳ ነው። ባይሆን ምን ይላል? ኢሳ ከኢያሱ ወይም ከኢሳ የተገኘ ነው። በእርግጥ ወደ አረበኛ ነው ያመጡት። ባይዘወይ ዕብራይስጥኛ ነው ብሎም ያስቀምጠዋል። አረበኛ አይደለም ከጭራሹ። ይህንን ዛሬ ሲገቡ የነበሩት ሙስሊሞችም አምነውታል። ቁርጡቢም ማነው ጠበሪም ይናገራል። ሱረቱል ኢምራን ቅጥፈት 45ኛው ላይ ይህ የባዕድ ስም ነው አረብኛ አይደለም በማለት ያስቀምጠዋል። ማሳየት የፈለኩት ግን ጌታ የሚለው ስለሆነ መሐመድ ኢብን አሹር እንዳልኳችሁ ኢሳ የሚለው የመጣው ከኢያሱ ነው፣ ኢያሱ ከሚለው ስም ነው ይላል። ዘንእታች ይመጣና ምን ይላል? እሺ የኢያሱ ትርጉም ደግሞ ይላል በዕብራይስጥኛ ነው። ያው እንዳልኳችሁ ኢሳ የመጣው ከዕብራይስጥኛ ነው።
ኢሳ የመጣው ከዕብራይስጥኛ ከኢያሱ ነው። የኢያሱ ትርጉም ደግሞ ጌታ ወይም የተባረከ ማለት ነው በማለት ያስቀምጠዋል። ስለዚህ ኢሳ ማለት ሙስሊሞች የተባረከ ጌታ በሚል ያዙት ማለት ነው ለማለት ነው። ዮሐድዬ እግዚአብሔር ይስጥልኝ፣ አመሰግናለሁ። አንዴ ናገር እያለ ነው። ቴንኪው ቪኪ እግዚአብሔር ይስጥልን። አይ ሶሪ አረዲም ሳይወጣ ብዬ ነው። እና እንዴ ይሰማል? ዋዴ አዎ ይሰማል በደንብ። እሺ አይ በቃ እዚሁ እንትን ምንድን ነው አረዲም ሳይወጣ እዚህ ያላችሁ አረዲም ፎሎ አድርጉት። ምናልባት የዋዴ ፈቃድ ከሆነ ሌላ ጊዜ ፕሮግራም ይያዝና አረዲ በሚመችክ ሰዓት እንግዲህ በተለይ ስፔሻሊ የኢትዮጵያ ሙስሊሞች ላይ ይሄ ቁርአን አንድ ነው የሚል የሆነ ትልቅ የሆነ የስተት አስተሳሰብ አለና አክቹዋሊ ካለማወቅም የተነሳና የመስጊዱ እንዲሁም ደግሞ በሚማሩበት መድረሳ ትምህርት ቤቶች ውስጥ የሚሰጥ የሐሰት ትምህርት ስለሆነ ማለት ነው። አረዲ በዚህ ዓመት ውስጥ ለአብዛኞቹ ለሚባል ሙስሊም እጅግ የሆነ ጥሩ ትምህርት ሰጥቷቸው አልፏል። በቃ ቁርአን አንድ ነው የሚል አስተምሮ የለም ከጅምሩ ማለት ነው። ይህንን ሀሳብ ምናልባት ዮሐዴ የሚመቸን ፕሮግራም ያዙና ከአረዲ ጋር አረዲም የሚመቸን ሰዓት ተነጋገሩና ምናልባት አንድ ሰፊ ፕሮግራም እንዲዘጋጅ ነው ዮሐዴ በውስጥም ከልጆች ጋር ስላወራ ማለት ነው። አሪፍ ፕሮግራም ተዘጋጅቶ ይሄ ቁርአን ብለው የሚያስቡት ነገር ወይ ደግሞ የአምላክ ቃል ነው ብለው የሚያስቡት ነገር አሁን እጃቸው ላይ ያለው መጽሐፍ ምንድን ነው፣ እውነት ቁርአን አንድ ነው ወይ የሚለው ርዕስ ላይ አሪፍ ፕሮግራም ቢሰራ ጥሩ ይመስለኛልና ለብዙዎችም ግንዛቤ እንዲሆን ማለት ነው። አይደለም ሙስሊሞቹ ክርስቲያኖችም ቁርአን እኮ አንድ ነው የሚል አስተሳሰብ አላቸው። ያንን አስተሳሰብ አሪፍ እንትን እንዲሆንልን አኳያ ተነጋገሩና በዚህ ርዕስ ጉዳይ ዮሐዴም ስላለ ከአረዲም እዚህም ስለሆነ ፕሮግራም ይዛችሁ